ፖለቲከኛው አቶ ልደቱ አያሌው ከደብረ ጽዮን መመረጥ ጋር በተያያዘ ያለውን ውጥረት እንደሚከተለው አጋርቶታል። ያጋራውን ጽሑፍም ሙሉን እናስደምጣቸዋለን። አብራችሁን ቆዩ። ቻናሉ ኢትዮ ማለዳ ነው። ፖለቲከኛው ልደቱ አያሌው ጽሑፉን እንዲህ ሲል ይጀምራል። አሁንም ቅድሚያ ለሰላም፣ ከጅምሩ ዘላቂ ሰላምን ለማምጣት ከልብ በማሰብ ሳይሆን የምዕራባውያንን ትዕዛዝ ለማክበር ጊዜ ለመግዛት ተብሎ የተፈረመው የፕሪቶሪያው ስምምነት የትም ሳይደርስ ቀርቷል። የብልጽግና አገዛዝ ስምምነት የተፈራረምኩት ከህወሓት ጋር ሳይሆን ከነ ጌታቸው ረዳ ጋር ነው ከማለት ጀምሮ አፋር ክልል ውስጥ የትግራይ ኃይሎች የሚዋጋ ጦር እስከ ማደራጀት በደረሰ ግልጽ ድርጊቶች የፕሪቶሪያውን ስምምነት ደጋግሞ ሲጥስ ቆይቷል። መሪያችሁን በኢሜል ምረጡ ከሚለው ቧልት ጀምሮ የፕሪቶሪያው የሰላም ስምምነት ፈራሚ የሆነውን ህወሓት ሳያሳትፍ ጀነራል ታደሰ ወረደን በትግራይ ፕሬዝዳንትነት በመሾም የፕሪቶሪያውን ስምምነት ግብዓተ መሬት ፈጽሞታል። የፕሪቶሪያው የሰላም ስምምነት መፍረስ ተከትሎ ከሰላም ስምምነቱ በፊት የነበረው የትግራይ ክልላዊ መንግስት ምክር ቤት እንደገና ወደ ቦታው ተመልሷል። ምክር ቤቱ ክልሉ በህልውና አደጋ ላይ መገኘቱን በመገንዘብ ይመስላል ለታማኝነትና ለጽናት የበለጠ ቅድሚያ በመስጠት በአመራር ብቃት ማነስ ከፍተኛ ትችት ሲቃጣባቸው የከረሙትን ዶክተር ደብረጽዮንን በድጋሜ ፕሬዝዳንት አድርጎ መርጧል። የፕሪቶሪያው ስምምነት መፍረሱ አከራካሪ እስካልሆነ ድረስ ይህ መሆኑ የማይጠበቅ አይደለም። ከዚህም አልፎ ህወሓት ወደ ቅድመ ፕሪቶሪያ የአማጺ ኃይልነት ሊቀየር፣ አካባቢውም ወደ ለየለት ጦርነት ውስጥ እንደገና ሊገባ የሚችልበት እድል ሰፊ ነው። በዶክተር ደብረጽዮን የሚመራው ክልላዊ መንግስት ወደ ቀድሞ ስልጣኑ መመለስ በአንድ በኩል የብልጽግና አገዛዝ ህወሓትን ከውስጥ ከፋፍሎ በማፍረስ የትግራይን ህዝብ በሞግዚት አስተዳደር ለመግዛት ያደረገው የ3 ዓመት ትግል በሽንፈት መደምደሙን የሚያሳይ ነው። በሌላ በኩል ለጊዜውም ቢሆን በትግራይ ሰፍኖ የነበረው አንጻራዊ ሰላም ሊታወክና አካባቢው እንደገና ከሰላም ስምምነቱ በፊት ወደ ነበረበት የለየለት ጦርነት ለመግባት መቃረቡን ያሳያል። አሁን ላይ ከምንም ነገር በላይ ሁላችንንም ሊያሳስበን የሚገባው ጥያቄም ይኸው ነው። ማለት ወደፊት ሊመጣ የሚችለው ሌላ ዙር አውዳሚ ጦርነት እንዴት ማስቀረት ይቻላል የሚለው። ጦርነትን የአስተዳደር ዋና ዘይቤው ያደረገው የብልጽግና አገዛዝ 4 ኪሎ ላይ እስካለ ድረስ ትግራይ ብቻ ሳትሆን አጠቃላይ አገሩ ከጦርነት አዙሪት መውጣት ይችላል ብሎ ማሰብ አስቸጋሪ ነው። ሆኖም ከጦርነት የሚገኝ የተሻለ ጥቅም የለምና አሁንም ተስፋ ባለመቁረጥ ለሰላም ተጨማሪ እድል መስጠት አስፈላጊ ነው። ጦርነት ማስቀረት መቻል በዋጋ የማይተመን ታላቅ ስኬት ስለሆነ ህግ ወይም ስምምነት ተጣሰ በሚል ሰበብ ወደ ሌላ ህዝብ አስጨራሽ ጦርነት መግባት ተገቢና አሳማኝ አይሆንም። ለሰላም መኖር ከልብ ቁርጠኛ መሆን ከተቻለ በውይይትና በድርድር ሊፈታ የማይችል ችግር የለም። ስለሆነም የፌዴራል መንግስቱና የትግራይ ክልላዊ መንግስት አንዳቸው ለሌላኛቸው እውቅና የመንፈግ ጨዋታቸውን አቁመው የፈረሰው የፕሪቶሪያው ስምምነትን የሚተካ አዲስና ሐቀኛ ድርድር በአስቸኳይ መጀመር ይኖርባቸዋል። ከስልጣን በላይ የህዝብ ደህንነት ቦታ የሚሰጠው ከሆነ የብልጽግናና የህወሓት እውቅና ተሰጣጥቶ መገናኘትና መነጋገር የምርጫ ጉዳይ ሳይሆን ግዴታ ነው። ከዚህ በኋላ ሊፈነዳ የሚችለው ጦርነት የአጠቃላዩን የኢትዮጵያ ህዝብ ህልውና የሚፈታተን ከዚያም አልፎ መላው የአፍሪካ ቀንድን ወደ ለየለት የትርምስ ቀጠና የሚያስገባ መሆኑን በመገንዘብ ወደ እንደዚህ አይነቱ አውዳሚ ጦርነት ላለመግባት ወደ አዲስና ሐቀኛ ድርድር ለመቀመጥ መወሰን በሁሉም ወገኖች ዘንድ ቀዳሚ መፍትሄ ተደርጎ መወሰድ ይገባዋል። የፕሪቶሪያው ስምምነት እንዳይፈጸም በማድረግ ረገድ ቀዳሚው ተጠያቂ የፌዴራል መንግስት እንደሆነ ሁሉ አሁንም ከህወሓት በላይ መጪውን ጦርነት የማስቀረት ሰፊ ዕድል ያለው የፌዴራል መንግስቱ ነው። መንግስት ለሰላም መምጣት ቁርጠኛ አቋም ቢወስድ ከማንም በላይ የጦርነት አስቀያሚነት በተግባርና በተደጋጋሚ የሚያውቁት
የትግራይ ህዝብና ህወሓት ጦርነትን የሚመርጡበት ምንም አይነት አሳማኝ ምክንያት አይኖርም። ነገር ግን ሰላም የሁሉ ወገን ፈቃደኝነት ጥረት ስለሚጠይቅ ህወሓትም በሀገሪቱ በተፈጠረው የኃይል አስተላለፍ ለውጥ ምክንያት ዛሬ የተሻለ አሸናፊነት እድል ይኖረኛል የሚል ያልተገባ ሂሳብ ውስጥ ከመግባት ይልቅ ለአዲስ የሰላም ድርድር ከልቡ ዝግጁ መሆን አለበት። ስለዚህ ሁኔታዎች ከቁጥጥር ውጭ ከመሆናቸው በፊት ሁለቱም ወገኖች አዲስና ለዘላቂ መፍትሄ የሚበጅ የመደራደሪያ አጀንዳ ቀርጸው በአስቸኳይ ለድርድር መቀመጥ ይኖርባቸዋል። ዓለም አቀፍ ህብረተሰብ ወገንተኛ አቋም በመያዝ አንድን ወገን ለይቶ ከማውገዝ ይልቅ ሁለቱም ወገኖች ማለትም የፌዴራል መንግስትና ህወሓት ለሐቀኛ ድርድር እንደገና እንዲቀመጡ ጠንካራ ጥረትና ግፊት ማድረግ ይኖርበታል። ጦርነት ማስቀረት የሚያስችል የሰላም ድርድር ምንም አይነት ቅድመ ሁኔታ ሊቀርብበት አይገባም። ስለሆነም ያለፈውን ስምምነት ማንጣሰው ዶክተር ደብረጽዮን እንደገና ለምን ፕሬዝዳንት ሆኑ ከሚለው ጥያቄ በላይ ወደ አዲስና ሐቀኛ ድርድር ላለመግባት ፈቃደኛ የማይሆነው አካል ማን ነው የሚለው የበለጠ ወቅታዊና ጦርነትን ለማስቀረት የሚረዳ ጥያቄ መሆኑ ሊሰመርበት ይገባል። የጦርነቱ ጅማሬ ተደርጎ መታየት ያለበትና መወገዝ የሚገባው አካል የቀደመውን ስምምነት ካፈረሰውም ወገን በላይ አስፈላጊ ሰበብ ፈጥሮ ወይም ቅድመ ሁኔታ አስቀምጦ ወደ አዲስና ሐቀኛ ድርድር ላለመግባት የሚያፈነግጠው አካል መሆን ይገባዋል። ለህዝብ ደህንነት እቆረቆራለሁ የሚል ማንኛውም አካል ለሰላም ጊዜው አርፍዷል ብሎ ተስፋ ሊቆርጥ አይገባም። ይልቁንም የሰላም ጥሪን ለማቅረብ ሆነ ለመቀበል መሽቀዳደም ይገባዋል። የጉዳዩ ዋና ባለቤት የሆነው የኢትዮጵያ ህዝብም ሆነ የአጋዥነት ሚና ያለው ዓለም አቀፉ ህብረተሰብ በቅድሚያ ሁለቱም ወገኖች ወደ አዲስ የሰላም ድርድር እንዲገቡ ግፊት ማድረግ፣ ግፊቱ ተቀባይነት ካላገኘም የሰላም ጥሪውን ያልተቀበለውን አካል ለይቶ ለማውገዝ ሆነ ከተቻለም ለመቅጣት መዘጋጀት ይኖርባቸዋል። ልደቱ አያሌው ሚያዝያ 28 ቀን 2018 ዓመተ ምህረት ቻናሉ ኢትዮ ማለዳ ነበር። መልካሙን ሁሉ ተመኘንላችሁ።